ባለትዳር ነኝ። ሚስቴ ግን በግንኙነት ወቅት ከሷ ውጭ ሌላ ሴት ሁለተኛ ሴት እንዲመጣ ትፈልጋለች። እሱን ስታይ ነው ደስ የሚላት። ሰማችሁት? ሀሳብ ስጡበት እስቲ። ምን ትላላችሁ? መልእክት የምሰራው ለልጅቷም እንዲደርሳት የማስበው በቅንነት ነው። እንግዲህ ያው ኦርቶዶክሳዊ እህቴ ናት ብዬ ስላሰብኩ ነው ይህን መልእክት ያመጣሁት። ምክንያቱም ያው ማተብ አስራለች፣ ልጆቿም ማተብ አስረዋል። ነገር ግን ያየሁት ነገር እንደ አንድ ኦርቶዶክሳዊ ትንሽ ስላሳሰበኝ ነው ጉዳዩ። ሽምግልና ማለት ቪኤት መኪና የተላከላት ልጅ ማነች ላላችሁ ይሄውላችሁ እንግዲህ ሰላም ሰላም፣ ጤና ይስጥልኝ የዚህ ሚዲያ ተከታታዮች የሁላችሁንም እንዴት ናችሁልኝ? አሁን የተወሰኑ ሶሻል ሚዲያ ላይ ያገኘኋቸው የተለያዩ ሀሳቦች ይዤላችሁ መጥቻለሁኝ። ያስተምራሉ እንዲሁም ያዝናናሉ ብዬ ያሰብኳቸው ቪዲዮዎች ናቸው። እስኪ አይተናቸው እንምጣና ሀሳብ ካለ ሀሳብ ሰጥተን እናየው እስቲ። ሰላም ኦርቶዶክሳውያን ቤተሰቦቼ፣ በዚህ ጉዳይ ላይ አንድ ነገር ማለት ስለፈለግኩ ነው ይህንን ቪዲዮ ወደ እናንተ ያመጣሁት። ይህች እህታችን ይመስለኛል ያው በዚህ በዲጄ ስራ ላይ ያለች እህት ናት። ድርሹ ወይም ደግሞ ዳና ኮኔክሽን በሚል የቲክቶክ ቻናል ዩቲዩብ ቻናል ያላት አርቲስት ናት። እንግዲህ ያው ይህንን ቪዲዮ ስሰራ ኦርቶዶክሳዊ እንደሆነች ስለተረዳው ነው። እንደምታዩት ያው አንገታቸው ላይ ልጆቿም ጭምር ማተብ አስረው የሚታይበት ሁኔታ የጌታችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ልደት እያከበሩ ያለበትን ሴሬሞኒ ነው ስታሳይ የነበረው እና በዚህ ጉዳይ ላይ የታዘብኩትን ነገር ነው። ይህንን መልእክት የምሰራው ለልጅቷም እንዲደርሳት የማስበው በቅንነት ነው። እንግዲህ ያው ኦርቶዶክሳዊ እህቴ ናት ብዬ ስላሰብኩ ነው ይህን መልእክት ያመጣሁት። ምክንያቱም ያው ማተብ አስራለች፣ ልጆቿም ማተብ አስረዋል። ነገር ግን ያየሁት ነገር እንደ አንድ ኦርቶዶክሳዊ ትንሽ ስላሳሰበኝ ነው ጉዳዩ። እንግዲህ እንደምታዩት ይህንን ልደት በዓል ሲያከብሩ የጌታችን ልደት ሲያከብሩ የገና ዛፍ አለ። ይህ ችግር በእሷ ላይ ብቻ የሚታይ ችግር አይደለም። በመሰረቱ ምናልባት በትምህርት ወደፊት እየለወጥ ነው እንሄዳለን የሚል ተስፋ አለኝ እንጂ በአብዛኞች ኦርቶዶክሳውያን ቤት እንዲህ አይነት ክፉ ልማድ አለ። ይሄ ራሱን ችሎ በዚህ ጉዳይ ላይ ስለ ገና ዛፍ ስህተት መሆኑን የገና ዛፍ አመጣጡ ምንም አይነት ሃይማኖታዊ መሰረት የሌለው እንደሆነ በተለያዩ ጽሁፎችና ጥናታዊ መረጃዎች ላይ ሰርች አድርጋችሁ ገብታችሁ ማየት ትችላላችሁ። እና አንዱና የመጀመሪያው ስህተት ያው በገና ዛፍ የጌታ ልደት ማክበር ነው። የገና ዛፍ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ጋር ፍጹም አይገናኝም። እንደውም እንኳንስ ሊገናኝ ቀርቶ ቤትን ከማድመቅ ባለፈ ለክርስቶስ ልደት ተጻራሪ የሆነ ባዕድ አምልኮና ልማድ ነው። እኛ ደግሞ ኦርቶዶክሳውያን ወይም ደግሞ መንፈሳዊ በዓል እናከብራለን፣ በልደቱ ባለቤት በልደቱ እናምናለን ብለን የምናምን አማኞች ከድምቀት ባለፈ ሃይማኖታዊ ትርጉም ያለውን አምልኮን ልንፈጽም የሚገባው። ስለዚህ እህታችን አንደኛ የዚህ የገና ዛፍ የኛ ባህል የኛ ሃይማኖት በተለይ ከባህሉ ባሻገር ሃይማኖታዊ መሰረቱ፣ ምክንያቱም በዓሉ ራሱ ሃይማኖታዊ ስለሆነ የአምላካችን የጌታችን ልደት ስለሆነ ይሄ ፍጹም ተጻራሪ የሆነ ስህተት ነውና እህታችን ይሄንን የገና ዛፍ በሚቀጥለው ዓመት ባለመድገም በዓሉ እንድታከብር የመጀመሪያ መልእክቴ ነው። ይህንን እያደረጋችሁ ያላችሁ ኦርቶዶክሳውያን፣ በሁለተኛ ደረጃ ደግሞ ያየሁት ትዝብት ምንድን ነው? እጅ ለእጅ ተያይዘው ልጆቹን ይዛ
የምትጸልየው የጸሎት ስነ ስርዓት ፍጹም ከየት እንደመጣ ራሱ እኔ በጣም ግራ የሚያጋባ ነው። ከየት ያገኘችው አስተምህሮ ነው? ከየት ያገኘችው ልምድ ነው? የለም ቤተሰቦች፣ ቢቀርስ የማይታወቅ ከሆነ እውቀቱ ከሌለ፣ ትምህርቱ ከሌለ፣ ግንዛቤው ከሌለ ቢቀርስ ዝም ብሎ ጸሎት አድርጎ ለምን አይበላም? ምንድን ነው ሃይማኖትና ፋሽን? ቤተሰቦቼ በጣም 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 ልታስቡበት የሚገባው ነገር ሃይማኖትና ፋሽን ስታይል አብሮ አይሄድም። ሃይማኖት ሌላ ጉዳይ ነው፣ ምድራዊ ሐሳብ ሌላ ጉዳይ ነው። ሶ እንደምታዩት እንዳያችሁት እንግዲህ እጅ ለእጅ ተያይዘው ከእጅ ለእጅ መያያዝ ባሻገር ማዕድ ላይ ማለት ነው አንገታቸውን ደፍተው አይናቸውን ጨፍነው ከኦርቶዶክሳዊ ስርዓት ፍጹም ተቃራኒ በሆነ እንደውም ይሄ ስርዓት የሚታየው በፕሮቴስታንታውያን ቤተሰቦቻችን ወገኖቻችን፣ እነሱ መብታቸው ነው፣ እምነታቸው ነው፣ የአምልኮ ስርዓታቸው ነው፣ መብታቸው ነው። እንደ አንድ ኦርቶዶክሳዊ ግን ይሄ በጣም ስህተት ነው። እንግዲህ ኦርቶዶክሳዊ ናት ብዬ ስላሰብኩ ነው ይህን መልእክት ለእሷ እያስተላለፍኩ ያለሁት። እንዲደርሳት ያሰብኩት ኦርቶዶክሳዊ ናት ብዬ ስላሰብኩ ነው። ማተብ አስረዋል፣ መታዘብ ማየት ትችላላችሁ። ማተብ ያሰረ ፕሮቴስታንታዊ መቼም የለም። ምክንያቱም እኔ ኦርቶዶክሳዊ ናት ለማለትም በጣም ትንሽ ግራ ስለገባኝ ነው። ስለዚህ ልጆቹን ይዛ አይናቸውን ጨፍነው ተጎንብሰው ጸለዩ። ከዚያ ደግሞ ስታማትብ እንደዚህ ነው የምታማትበው። እንደዚህ እርግጥ ነው ቤተሰቦች እንዲህ አይነት እንደዚህ ማማተብ እንደዚህ ነገር እንደዚህ የሚያማትቡ ብዙ ጊዜ እንደዚህ አይነት የአምልኮ ስርዓት ወይም ደግሞ የማማተብ ስርዓት ሲፈጽሙ የምታዩት እናቶቻችን ላይ አባቶቻችን ላይ ነው። እነሱ ላይ መፍረድ በጣም አስቸጋሪ ነው። ምክንያቱም ከእውቀት ከትምህርት አይደለም የሚያደርጉት፣ እነሱ ከልምድ ነው። ትምህርቱን እውቀቱን አያውቁትም፣ ብቻ ማማተባቸውን ነው የሚያውቁት። እነሱ ከሰማየ ሰማያት መውረዱን ከግራ ወደ ቀኝ ከሲኦል ወደ ገነት የሚለውን ምሳሌ በመስቀለኛ በማማተብ ይፈጽሙታል። ግን እሱ ያው ይሄ ስህተት ብዙ ጊዜ የሚታየው በእነሱ ላይ ነው። እነሱ ላይ መፍረድ አስቸጋሪ ነው፣ ከባድ ነው። በትምህርት እንዲያስተካክሉት ማድረግ እንጂ በአባቶቻችን በእናቶቻችን ላይ የምናያቸው ማንኛውም የአምልኮ ተግባራት ሊተቹ የሚገቡ አይደሉም። እግዚአብሔር እንደውም የእነሱን ቋንቋ ተረድቶ ጸሎታቸውን ይሰማል። ነገር ግን በዚህ በሰለጠነ ጊዜ በዚህ ዕድሜያችን በወጣትነት ጊዜያችን ወደ ቤተክርስቲያን ሄደን መማር በምንችልበት ኢንተርኔት ሰርች የማድረግ አክሰሱ እያለን ይህን ማድረግ እየቻለን ምን እንበለው? እኔ ከፋሽን ከስታይል በተለየ መንገድ አላየው። ይሄ ያምርልኛል አይነት ነገር በጣም ጥሩ አይደለም እንጂ ይህን ለማወቅ በጣም ቀላል ነው። በአሁኑ ሰዓት እጅን መስቀለኛ አድርጎ ከላይ ወደ ደረት፣ ከደረት ወደ ግራ፣ ከግራ ወደ ቀኝ ማምጣት አንድ ኦርቶዶክሳዊ ያቅተዋል፣ ጠፍቶበታል ብዬ አላስብና እንዲህ አይነት ነገር ተገቢ አይደለም። ስለዚህ ለእህታችን በፍቅር ይሄ ነገር ትክክል አይደለም፣ የፈጸምሽው ስርዓት ትክክል ስላልሆነ በቀጣይ ዓመት አይንን ጨፍኖ መጸለይ፣ እንደዚህ አድርጎ ማማተብ፣ እጅ ለእጅ ተያይዞ በማዕድ ላይ መባረክ፣ ይሄ ከአንድ ኦርቶዶክሳዊ ፍጹም የማይጠበቅና የቤተ ክርስቲያኗ የሃይማኖቷ አስተምሮ ስላልሆነ ይህን ነገር እንድታርም የገና ዛፍም ከጌታችን ልደት ጋር ፍጹም የማይገናኝና ተቃራኒ የሆነ ያውም ባዕድ አምልኮ ሰይጣናዊ ስርዓት ስለሆነ ይህን ነገር ትታ በትክክለኛው የአምልኮ ስርዓት ውስጥ እንድትገባ ለእህታችን አድርሱልኝ። በዚህ አጋጣሚ መልእክቱ ይጠቅመናል፣ ትክክል ነው ብላችሁ የምታስቡ ኦርቶዶክሳን ቤተሰቦች ለሁሉም እንዲደርስ ሼር፣ ኮፒ ሊንክ፣ ላይክ አድርጉ። ፎሎ ማድረግ ማትርሱ። ይቆያል። እንግዲህ እዚህ ቪዲዮ ላይ ካያችሁት ልጁ ምንድን ነው እያለ ያለው? ምናልባት በዚህ ጊዜ ሃይማኖት ከፋሽን ጋር ነው እየተያያዘ የሚገኘው። ይህ ደግሞ እኔ እረዳዋለሁኝ ስሜቱን ምን እንደሆነ። ነገር ግን ብናስተምራቸው እንደዚህ አስተያየት ይጠቅማል ብዬ ስላሰብኩኝ ነው ለሁላችንም
ይዤው የመጣሁት ማለት ነው። ስለዚህ በተቻለን አቅም ሃይማኖቱን ተከትሎ የሚሄድበት ሁኔታ ብናዘጋጅ ብንፈጥር ራሳችን ተምረን ሃይማኖታችን ብናከብር ለማለት ያህል ነው ይዤ የመጣሁት። ወንድማችን ጥሩ ሀሳብ ነው ያነሳው። እህታችንም ደግሞ ይህንን ቪዲዮ አይታ ታስተካክላለች ብዬ አስባለሁኝ። ቀጣይ ቪዲዮ ሽምግልናዋ እጅግ አነጋጋሪ ሆኗል። እንግዲህ ፌኔት ገመችስ የተባለችው እቺ እንስት በሽምግልናዋ ቀን እንግዲህ የቀረበላት ነገር እጅግ መነጋገሪያ ሆኗል። እዚህ ምስሉ ላይ የምትመለከቱት ያደረገችው ጌጦች በሙሉ ከወርቅ የተሰሩ ናቸው። እንደዚሁም ደግሞ ይህ የምትመለከቱት ቪኤት መኪና በስጦታ መልክ ቀርቦላታል ማለት ነው። በጣም አስገራሚ ሽምግልና ነው። እጅግ መነጋገሪያ ሆኗል። እናንተስ እዚህ ላይ ምን አይነት ሀሳብና አስተያየት አላችሁ? ኮመንት ላይ ጻፉልን። ቪኤት መኪና የተላከላት ወጣት ማነች የሚለው ጉዳይ ነው። እንግዲህ ልጅቷ እቺ ትመስላለች። እህታችን ፌኔት ገመችስ ትባላለች። ለሽምግልናዋ እንግዲህ ለዚች እህታችን ነው ቪኤት የተላከው ማለት ነው። እንኳን ደስ አለሽ ባልዮም እንኳን ደስ አለ ለማለት እወዳለሁ በዚህ አጋጣሚ። ሶስተኛውና የመጨረሻው ቪዲዮ ባለትዳር ነኝ፣ ሚስቴ ግን በግንኙነት ወቅት ከሷ ውጭ ሌላ ሴት ሁለተኛ ሴት እንዲመጣ ትፈልጋለች። እሱን ስታይ ነው ደስ የሚላት እና ምን ላድርግ ብሏል ማለት ነው። እና ምንድነው ሚስቱ ኢትዮጵያዊ አይደለችም፣ አረብ ነች። እና እንደዚህ ስናደርግ ነው ደስ የሚላት፣ እንደዛ ነው የምትፈልገው ብሏል ማለት ነው። እኔ እንጃ እኔ ፍታት ብየዋለሁ ማለት ፍታት፣ እቺ ሴት አትሆነህም ስለው ለምንድን ነው መፈታት? ሚስቴ ናትና ሚስቴ የሚያስፈልጋትን ነገር የማድረግ ግዴታ አለብኝ ብሏል ማለት ነው። እንግዲህ ይሄ የራሱ ማለት እኔ እንጃ የሚጨንቅ ነገር ነው በጣም ማለት ነው። እና እናንተ ምከሩት። እኔ ሲጀመር ይሄውን ከዚህ ምን እንማር እንዳትሉኝ ምከሩት፣ እንዲህ ምን ማድረግ እንዳለበት ማለት ነው። ማለት እንደዚህ አይነት ነገር ጭራሽ ጤናማ ነው ብዬ አላስብም። እግዚአብሔርን እውነቴን ነው፣ ጤናማ ነው ብዬ አላስብም። እና ያለቅ ማድረግ ያለብን ነገር እኔ ያላቅም ያለብን ነገር ምንድነው? እኔ የምፈልገው እንድትፈታትና ክብርህን ምናምን ይዘህ እንድትኖር ነው እንጂ እንደዚህ አይነት ነገር ኖርማል አድርገህ ኖርማል ነው ምን ችግር አለው ምናምን ብለህን ያልከኝ ለእኔ እንግዲህ ቀለል አድርገህና ኖርማል ከሆነ እንግዲህ ማውቀው ጉዳይ ስለሌለ እናንተ ደግሞ የምታውቁት ነገር ካለ አስቀምጡለት። በተቻላችሁ መጠን ግን ምከሩት ማለት እንግዲህ ምንድን ነው ባልየው ኢትዮጵያዊ ነው፣ ባለቤቱ አረብ ነች። እንግዲህ እያለች ያለችው ከሚስቱ ጋር ግንኙነት ሲያደርጉ ሌላ ሴት እንድትመጣ ነው እንግዲህ እየገፋፋችሁና እየፈለገች ያለችው ልጅቱና እንደሰማችሁት ሀሳብ ስጡበት። እስቲ ምን ትላላችሁ? ፍቅር አለ። ፍቅር ካለ ደግሞ መለያየት ምርጫ ሊሆን አይችልም። ነገር ግን ይህንን ማስተካከል የሚችልበት አስተያየት ሀሳብ ካላችሁ ስጡበት። ወንድማቸውን ደግሞ ይህን ላንተ መምከር አይቻልም፣ ለትዳር ከደረስክ እንግዲህ ይህንን ምናልባት እኛ ከምንሰጠ ሀሳብ አገናኝተ የተሻለ ውሳኔ የምትወስንበትና መለያየት ካለብህም የምትለያይበት ሁኔታ መፍጠር ነው። ካልሆነ ደግሞ ይቺ የትዳር አጋር አንድ ላይ እንድትኖሩና እሷም እንድታረም የምታደርግበት ሁኔታ የሚፈጠር ከሆነ ብትሞክር መልካም ይመስለኛል እንጂ በአንድ ጊዜ ወስነን እኛ በሩቅ ሆነን ወስነን አንተ የምታደርገው ነገር ስላልሆነ እኔ በበኩሌ ብትሞክር ጥሩ ነው። ትዳር መፍረስ የለበትም ብዬ ከማምኑ ሰዎችና ሰው ደግሞ ምናልባት ፍቅር ካለው መተሳሰብ ካለው መተራረም ይኖራልና ብታርማትና አብራችሁ ብትቀጥሉ
መልካም ነው ለማለት ፈልጋለሁኝ። ተከታታዮቼ እንኳን እስከዚህ ከቆያችሁ አመሰግናለሁ ስለተከታተላችሁኝ። አዲሶች የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁሉም ጋር እንዲዳረስና አብረን እንድንሄድ አበረታቱኝ ለማለት ፈልጋለሁኝ። መልካም ቀን፣ ሰላም ዋሉ።